እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። የዚች ልጅ ህይወት ታሪክ በጣም ልብ ይሰብራል። ሰላም ጤና ይስጥልኝ ክቡራትና ክቡራን የብርቱካን ፋይፍ ቻናል ፋሚሊዎች ሰላም ብያለሁ። ያላችሁበት ዓለም ዳርቻ ሰላም፣ ደስታ፣ ፍቅር አንስቼ ለእናንተ እመኛለሁ። ውድና የተከበራችሁ የብርቱካን ፋይፍ ቻናል ፋሚሊዎች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እስከ መጨረሻ ድረስ ቪዲዮውን አዳምጡ። ዛሬ ይዤላችሁ የማጣሁት የማላልፈው ነገር የማልተው ነገር ስለ እህታችን ነው። ኢቢኤስ ላይ የቀረበችው እህታችን ነው። እንግዲህ መጀመሪያ ያቀርበዋታል። እንደገና ታፈና ተሸሽጋለች። ግን ወዴት ነው የተሸሸገችው ልጅቱ? ለእኔ ጥያቄ የሆነብኝ ልጅቱን ለምንድን ነው የተሸሸገችው? ሰው መጀመሪያ ለምን ቀረበች? የህይወቷ ታሪክ ስትናገር በጣም ከባድ ነው። መጀመሪያ ልብሳቸውን ተወስደው ከዩኒቨርሲቲ ትምህርት ቤት ከዛም በኋላ ተወስደው ከዛም በኋላ ልብስ አውልቀው ተሰልፈው ከዛም በኋላ ወስደው ደፍረው ደፈሩ። ከዛ በቬሎ ቀጠቀጧት። በፌሮ ቀጠቀጧት። ተዛ ሲቀጥል ጥለዋት ሄዱ። አንዷን ደግሞ እየጎተቷት ይዘዋት ሄዱ። እንደዚሁ ደፍረው። አንደኛዋ ደግሞ ሀናተ ጎዶሎ ናት። እንደዚሁ ተመታ። ሌላስ? ከዛም በኋላ ልጅቱ በ6 ቀን ትነቃለች። በ6 ቀን ተነቃች በኋላ ደም በደም ሆና ነው ራሷን ያወቀችው። ከ6 ቀን በኋላ ነው ራሷን ያወቀችው። በጣም ነው የሚያሳዝነው። ግን እንደገና ደግሞ አሁን ከ6 ቀን በኋላ ራሷን አወቀች። ከዛም በኋላ ደግሞ ልጅቷ ራሷን ታወቀች በኋላ ያው እንግዲህ ነገሮች እየቀጠሉ እሷ እንግዲህ እንድትሞት አልዳረጋትም። እግዚአብሔር ቆይ ስላላት እንግዲህ የሰው ልጅ ማህፀኑን በፌሮ ተቀጥቅጦ ተደፍሮ እንደገና ህይወት መኖር ማለት በጣም ከባድ ነው። እውነቴን የምላችሁ ከባድ ነው። በዛ ላይ እንደገና አርጌዛ ወልዳ ለዚህ መብቃቷ ራሱ እግዚአብሔር ምን ያህል እንደሚወዳት የሚያስታውቅና የሚያስረዳ ነው። እግዚአብሔር በጣም ስለሚወዳት ነው የሁሉ በደል ደርሶባት። እውነቴን የምላችሁ የሁሉ በደል ደርሶበት ሰው እንደዚህ ራሱ ወልዳ እንደዚህ ልጅ አቅፋ እንደዚህ መታየቷ ራሱ በጣም ትልቅ ነገር ነው። ጎዳና ኑሮ ላይ ብትገኝም ብዙ መድኃኒቶች እየወሰደች ብትገኝም ግን ያለችበት ህይወት በጣም ነው የሚያሳዝነው። እውነቴን የምላችሁ በጣም ነው የሚያሳዝነው። የምትወስደው መድኃኒት ያየ ለኢላሀ ኢለላህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የምትወስደው መድኃኒት ያየ በጣም ከባድ ነው። እንደገና ጥሩ ምግብ አታገኝም። የምትመገበው ምግብ የላትም። ድርቆሽ እንጀራ በውሃ እየዘፈዘፈች ነው የምትበላው። በውሃ እየዘፈዘፈች እንጀራ፣ ደረቅ እንጀራ ያገኘችውን ለምና መንገድ ላይ ቁጭ ብለሆነ እንጀራም ከሰጧት ምግብም ከሰጧት ያን ሁሉ ለምና እሱን እያደረገች የምትኖረው ህይወት ታዳጊው ህይወቷ እንደዚህ የሆነው ተማሪ እንደገና ደግሞ ኢቢኤስ አንስቶ መጀመሪያ ተቀረበች በኋላ እንደገና ቪዲዮ አጥፍቶ እንደገና ደግሞ የልጅቷን ህይወት እንደገና ልጅቷን መደበቅ ወደኋላ ይሄን ይሉታል ማለት ነው። እኔ በጣም ጥያቄ የሆነብኝ ማለት ነው። እውነቴን ነው የምላችሁ እኔ በጣም ጥያቄ ሆነብኛል። እንደዚህ አይነት ነገሮች ሲዳረጉ ብቻ ከባድ ነው። እኔ ይሄን ልላችሁ አልችልም። እና ይህች እህታችን ተተደበቀችበት ትውጣ። ልትረዳ ነው የመጣችው። ልትረዳ ነው ያወጣት ወደ ሚዲያ። መደበቅ የለባትም፣ ማሸሸግ የለባትም። ይህች እህታችን ማሸሸግ የለባትም። ለምንድን ነው የምትሸሸገው? ለምንድን ነው እንደገና ወደኋላ የሚመለሰው? ህይወቷ ለምንድን ነው ወደኋላ የሚመለሰው? ለምን መጀመሪያ ወጣች? ለምን መጀመሪያ ወጣችኋት? መጀመሪያ ለምን አልፈራችሁም? መጀመሪያ ስታወጣት ለምን አልፈራችሁም? መጀመሪያ ስታወጣት ወደ ሚዲያ መፍራት ነበረባችሁ። ሰው ማውጣት የለባችሁም ነበር። መጀመሪያውን ነበር
መጀመሪያ ነበር ይሄ አለም ወደ ደቆስ አሁን ምን ያደርጋል መጣጥሎ ማርቀስ ያላገረ ሰው አንዳንድ ጊዜ ትታረስ ማለት ነው። እና የሀገራችን ጉዳይ መቅመቅ ያለ ነው። አንድ እውነተኛ ታሪክ ይዞ የሚመጣ የለም ማለት ነው። ሁሉ ሽቁጥቁጥ ሽልጥልጥ የሆነ ተሽለጥጦ ባንዱ ስር ታኮ የሚኖር ብቻ ነው ትልቅ ሚዲያም ያለው ሁሉም ማለት ነው። እናንተ ሁላችሁም ታካችሁ ነው የምትኖሩት ማለት ነው። እውነታዊ ፍርድ አይዛችሁ አትመጡ። ለምንድን ነው ሁሉ ምን ሁሉም አጀባጀብ ነው። ሁሌም አጀባጀብ ለአንድ ሰሞን ነው አጀባጀቡ። እስከ መቼ ነው አጀባጀቡ የሚያበቃው ማለት ነው? ለምን እውነተኛ ፍርድ አይፈረድም? እስከ ህጣና ሲታረድ ይቺ ሰራተኛዋ ተገኝታለች፣ በፖሊስ ቁጥጥር ስር ነው ሆናለች። ፖሊስ እርምጃ ወስዶ ፖሊስ ነገሩን እያጣራ ነው። በቃ አሁን ይወጣል ነገሩ ይወጣል። በቃ ከዛም በኋላ ካላስ አንድ ወይ 7 ቀን ወይ 1 ወር ተሆናት በኋላ ህፃን ተሞተ የተታረደ በኋላ ካላስ ነገሮች ሁሉ እየተደባበቁ ከዛ እንደዚህ ይሄዳሉ። ለምንድን ነው እንደዚህ አይነት ነገሮች ለምን እንደዚህ ታቆኑ? ለምን አይቀርባቸው? ለምን እንደዚህ በፊት ለፊት አፈርዱ ማለት ነው? እንግዲህ እቺን እህታችን አመጣችኋት ልትረዳን ያመጣችኋት እንደገና ለምን ደበቃችኋት? ጋይስ በጣም ግራ ገብቶኛል። በጣም ግራ የገባኝና ያሳዘነኝ ህይወት ነው የዚች እህታችን ህይወት ማለት ነው። በጣም የሚያሳዝነው ሀገሬ ካሜራው ደግሞ ትክክል ይቀርጻችኋል ነው። የዚች የእህታችን ህይወት በጣም የሚያሳዝን ነው። በጣም የሚያሰቅቅ ነው። ግን ንግበኔ ነው ንግበኔ ብላችሁ ፈረዱ። እናንተ ልጅም የሌላችሁ ወደፊት ልወልዱ ትችላላችሁ። ወደፊት ልጅ ሊኖራችሁ ይችላል። ስለዚህ ልጅ ሊኖራችሁ ይችላል። ትክክለኛ ፍርድ ይዛችሁ ብትመጡ ደስ ይለናል። ይህች እህታችን እንደዚሁ ታፍናባት ትቀር መልካም ነው ብዬ አስባለሁ። የእናንተን እንግዲህ አስተያየት ቤተሰብ የእናንተን አስተያየት ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ የታየኝ ነው የምናገረው። እናንተ የታያችሁን ደግሞ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል ማለት የዚች ልጅ ህይወት እንደዚህ ታፍና መኖር ማለት በጣም ከባድ ነው። እንጃላትን ብቻ በአንደበቴ መግለጽ አልችልም። ሁሉ ጊዜ አጀባጀብ ኢትዮጵያ ሀገራችን ሁሉ ጊዜ ታፈና እንደዚህ በቃ ጥሩ ነገር የለም። ሁሉ ጊዜ ችግር ነው። ሁሉ ጊዜ የተፈጠረ ነው። ግን መጨረሻው ምንም አምሮ አያውቅም። መጨረሻው ላይ ምንም ይሄ ነው ይሄ እንደዚህ ተሰራ ይሄ ተጣራ ይሄ ተያዘ የሚባል ነገር የለም። ሁሉ ጊዜ ታፈኑ ነው እና የምንኖረው። ግን ይሄ ነገር ባይኖር እኔ በጣም ነው ደስ የሚለኝ። እናንተ የታያችሁን አስተያየት እንግዲህ ኮሜንት ላይ አስቀምጡ። እኔ በራሴ ፍርድ ግን ይቺ ልጅ ከታፈነችበት መውጣት አለባት ብዬ ነው የማስበው። ለምን ታፈነች? ታችን ለምንድን ነው የታፈነች? ታፈነችበት ምክንያት መውጣት አለበት። ለምንድን ነው ታፈና የምትቀረው? እውነቴን ነው የምላችሁ። ለምን ታፈነች? እንዴ መጀመሪያ ለምን አወጣችኋት? ለምን ወደ ሚዲያ አመጣችኋት ማለት ነው? ለምን ወደ ሚዲያ መጀመሪያ አመጣችኋት? መጀመሪያ ማሰብ ነበረባችሁ። ወደ ሚዲያ ታመጣጣችሁ ወደ ሚዲያ ደግሞ ታመጣችኋት። መታፈን የለባትም ልጅቱ። በእውነት እስከ መጨረሻ ድረስ መረዳት አለባት። እውነት በጣም የሚያሳዝን ህይወት ነው። አንገት ይሰፋል። ሰው መሆን ራሱ ያስጠላል። እናንተ ራሳችሁ መሆን ራሱ እንጃ ብቻ የሰው ልጅ ወደፊት ሌላ ትውልድ እንዴት ነው የሚተካው ማለት ነው። ሰውስ በሀገሩ ላይ እንዴት ነው የሚኖረው? በስደት ላይ በመንገድ ላይ እየሞቱ ውሃ እየበላቸው ጥይት እየበላቸው እየተደበደቡ እየተሰቃዩ ለውሃ ጥም ለኩላሊት በሽታ መንገድ ላይ ለመቀጠጦ ለመቀጥ እየዳገላቸው ነው። እና በሀገራቸውም እንደዚሁ አይነት ታሪክ እየተፈጠረ ነው። እንደዚህ እየተሆነ እስከ መቼ ነው? እንጃ ብቻ አይኖ ብቻ ይከብዳል። ነገሮች ሁሉ እየከበዱ ነው በሀገራችን ላይ ይሄ የሚመጣው እንግዲህ ሰው ኢትዮጵያ ማለት በጣም ወንጀል የበዛባት ሀገር ሆናለች። ኢትዮጵያ በጣም ወንጀል የበዛባት ሀገር ሆናለች። እውነቴን ነው የምላችሁ። ይሄ እንግዲህ እስከ መቼ እንደሆነ ወንጀሉ የሚጠራው አይዱን አላውቅም። ሁሉ ጊዜ ወንጀል ይሰራል። ሁሉም ሰው ያደርጋል ወንጀሉን።
ግን ያ ወንጀለኛው እግር ተመቶ አንድ ቀንም አይተን አናውቅም። ወንጀል ሲሰራ ነው ወንጀል የሰራው መጨረሻ ላይ የሆነ ውሳኔ ተወስኖበት አይተን አናውቅም። ሁልጊዜ በፖሊስ ቁጥጥር ስር ነው። ፖሊስ ነገሩን እያጣራ ነው፣ እርምጃ እየወሰደ ነው ሲባል እሰማለሁ። መጨረሻ ላይ ግን ምንም ነገር የተፈረደ ውሳኔ የተወሰነ የለም እና ይሄ ነገር ወደፊት እንዴት ነው እኔ እንጃ ብቻ ግራ ያጋባኝና ጥያቄ ሆነብኝ ነው። እስከ መቼ ነው እንግዲህ ሀገራችን እንደዚህ ወንጀል እየተሰራ የምኖረው? ወንጀሉ እንደዚህ እየከፋ እኔ እንጃ ብቻ ይከብዳል ማለት ነው። በጣም ነው የሚከብደው ጋይስዬ። እንግዲህ እናንተ እንዴት እንደምታዩት አላውቅም። ለእኔ በጣም ከብዶ